እንግዲህ መሰረትን አንቺ ነሽ የወሰድሽው በማለት በጣም እያስፈራራቻት እና ፈልጌ ካገኘሁት ግን የመጨረሻሽ ነው የሚሆነው እያለችው ስትዝትባት ነበረ ማለት ነው። ግን ወይዘሮ ሄለን ስትፈልግ አላገኘችውም። አሁን ላይ ጌጡ ቴዲ እጅ ገብቷል ማለት ነው። እንግዲህ መሰረት አሳልፋ ለቴዲ ሰጥተዋለች። ከዚህ ቀደምም ሌላ ጊዜ በክብር ትሰጠኛለህ፣ አሁን ግን መቀመጥ ያለበት አንተ ጋር ነው ብላ ልትመልስለት ተስማምተው ነበረ። በዚህ መሀል ነበር እንግዲህ ወይዘሮ ሄለን ያንን ጌጥ ያየችው ማለት ነው። አሁን መሰረት ከወይዘሮ ሄለን በመውሰድ ለቴዲ አሳልፋ ሰጥተዋለች ማለት ነው። እንግዲህ ቴዲም ወይዘሮ ሄለን ጋር ደውሎ አይ አጋጣሚ ያስቀመጥኩበትን ቦታ ሳላውቀው ቀርቼ ነው እና አሁን ግን አግኝቼዋለሁ የኔን ጌጥ በማለት ለወይዘሮ ሄለን ይህንን ነገር እንድትቋጨው እና ከመሰረት ራስ ላይ እንድትወርድላት ለማድረግ ሞክሯል ማለት ነው። ሌላው ደግሞ እንግዲህ እናይንዬ ከዛ ቤት ለመውጣት ወስነዋል። እንግዲህ መኮ እህቱ ላይ ባየው ነገር ተንስቶ ወደ ቤታችን መመለስ አለብን፣ እዚህ ቤት ከዚህ በኋላ መቆየት የለብንም ብሎ እንዳለ ቤተሰቡን ለማወያየት ተሰብስበው ነበረ። ይህ ሁሉ ነገር የሆነው እንግዲህ በኑኑ ምክንያት ነው። ኑኑ በተደጋጋሚ መክረዋትም ከአንዳንድ ነገሮች እንድትቆጠብም አድርገዋት ነበር። ኑኑ ግን ምናልባት ከቤተሰቡ ጋር ሰላም ለመፍጠር እና በተለይ ደግሞ ከኤልሹ ጋር ጥሩ ግንኙነት ለመፍጠር ሙከራ እያደረገች ነበር። እንግዲህ ኤልሹ አድርጋ ያለቻትን ሁሉ ነገር እያደረገች እየተጠቀመችባት ነበረ። ይህንን ነገር ደግሞ መኮ ተመልክቶ ነበር። እንግዲህ ከጆ ጋር ሆና አበባ ይዛ ቁጭ ብላ ተመልክቷት ነበረ ማለት ነው። እና ይህንን ሲመለከት እንግዲህ እኔ በአንቺ ላይ ያለኝን እምነት በሙሉ አጥቻለሁ፣ አንቺ በጣም ሲበዛ ባለየና ወራዳ ሴት ነሽ ብሎ ከገጠር እዚህ ድረስ የመጣ ነው በአንቺ ምክንያት እንደሆነ መርሳት የለብሽም። እንዴት እንደዚህ ታደርጋለሽ? ያ ሁሉ ነገር የተፈጠረውም በአንቺ ምክንያት ሊሆን ይችላል። አንቺን አምነን እዚህ መምጣት አልነበረብንም እያለ ኑኑን በጣም ብዙ ነገር ሲናገራት ነበረ ማለት ነው። እንግዲህ በዚህ ጉዳይ ተወያይተው ወደ አገራቸው ለመመለስ እና ወይም ደግሞ ከዛ ቤት ለመውጣት ሀሳብ አንስቶ መኮ ይናገራል ማለት ነው። እንግዲህ ወደ ገጠር ለመመለስ ማንኛቸውም ይህን ሀሳብ አልተቀበሉትም። ግን ከዚህ ቤት የመውጣት ሀሳቡን ደግሞ ሁሉን ሰው አስቦበት እና በዚህ ሀሳብ ደግሞ ተስማምተዋል ማለት ነው። ነገር ግን ገጠር መመለስ የለብንም፣ ከዚህ ቤት ግን አነስ ያለ ቤት ተከራይተን ብንወጣ መልካም ነው ብላ መሰረትም እንደዚሁም ኑኑዬ ይናገራሉ ማለት ነው። ኑኑዬ አሁን ላይ በቤተሰቦቿ ላይ የነበራትን እምነት እንዳለ ሙሉ በሙሉ አታለች ማለት ነው። እንግዲህ ልትረዳት የምትችለው በተወሰነ መልኩ መሰረት ብቻ ናት ማለት ነው። እንግዲህ በተደጋጋሚ አይንዬም ተመልክታት ስለነበረ ልትመክራት እና ልታስቆማት ሞክራለች። እንደዚሁም ደግሞ መኮም በጣም ብዙ ጊዜ ሲያስጠነቅቃት ነገር ግን ምንም ነገር እንደሌለ እና እሱ እንደሚያስበው እንዳልሆነ ነበር ስትናገር የነበረው ማለት ነው። በአሁኑ ግን ማንም ሰው ምንም ብትል ሊያምናት አይችልም። ሁሉም ከተስማሙ በኋላ እንግዲህ ለወይዘሮ ሄለን ይሄንን ነገር ሲነግሯት ወይዘሮ ሄለን ደግሞ በጭራሽ ከዚህ ቤት መሄድ የለባት ብላ ትነግራቸዋለች ማለት ነው። ምክንያቱም እኔ በእናንተ ምክንያት ትልቅ ችግር ውስጥ ገብቻለሁ፣ ስለዚህ እኔን ጥላችሁ ወዴት መሄድ አትችሉም ብላ ወይዘሮ ሄለን ትነግራቸዋለች ማለት ነው። እንግዲህ መኮም በእኛ ምክንያት ደግሞ አንቺ ምን አይነት ችግር ውስጥ ነው የገባሽው? አንቺ ሲጀመር መቼ ችግር አቶሽ ያውቃል ብሎ ይመልስላታል ማለት ነው። እንግዲህ አይንዬም እንደዚህ እንዴት ትናገራለህ ብላ መኮን ትነግረዋለች ማለት ነው። ነገር ግን አንቺ ብዙ የማታውቂው ነገር አለ እናቴ ዝም በይ ብሎ አይንዬን ዝም ያስብላታል ማለት ነው። እና ከዚህ ቤት መውጣት አለብን፣ ከዚህ በኋላ እዚህ ቤት መቆየት የለብንም ብሎ ለወይዘሮ ሄለን በድፍረት ይነግራታል ማለት ነው። ወይዘሮ ሄለን አሁን ላይ ነገሮች ሁሉ ጨልመውባታል። ምክንያቱም አሁን እነ መሰረት ከዛ ቤት ከወጡ መሰረትም ሆነ ኑኑዬ ስለ ወይዘሮ ሄለን በትንሹም ቢሆን በጣም ብዙ ነገሮችን ያውቃሉ። ስለዚህ እንደ ልባቸው መንቀሳቀስ እና ነገሮችን ማስተካከል ስለሚችሉ በተለይ ደግሞ መሰረት ከዚህ ቤት ከወጣች እንደፈለጋት ስለምትሆን አትለቀኝም ወይም ደግሞ የኔን ሚስጥር ሁሉ በመናገር አሳልፋ ልትሰጠኝ ትችላለች ብላ ስላሰበች ከዛ ቤት መውጣታቸውን በጭራሽ አልፈለገችውም። በዛ ላይ ደግሞ መኮን በተደጋጋሚ ወጥመድ ውስጥ ልትከተው እየሞከረች ነበረ። ነገር ግን መኮ በትንሹም ቢሆን ስለ ወይዘሮ ሄለን ማንነት ስላወቀ
እሱ ወጥመዷ ውስጥ ሊገባላት አልቻለም ማለት ነው። ነገር ግን አሁንም ቢሆን ለሱ ተንኮል ማሰቧን ስላልተወች ከዛ ቤት እንዲወጡ አትፈልግም ማለት ነው። መሰረትንም እንግዲህ አፏን ልታዘጋ የምትችለው በመኮ ምክንያት ብቻ ነው። መኮን ያልሆነ ነገር አሰርታ በዛ እያስፈራራች መሰረት ዝም እንድትል ለማድረግ ነበር ወይዘሮ ሄለን በጣም ብዙ ጊዜ ስታቅድና ስታስብ የነበረው። ግን እስካሁን ምንም ነገር የተሳካላት ነገር የለም። አሁን ደግሞ ይባስ ብሎ ከቤት ለመውጣት እያሰቡ ነው። ስለዚህ ነገር ደግሞ ለወይዘሮ ሄለን በጣም ከባድ ነው። ሌሉ ደግሞ ጆና ኤልሹ ናቸው። እንግዲህ ጆና ኤልሹ በቀደም ማንነታቸው በጣም የሚዋደዱ ወይም ደግሞ ጆ ኤልሹን በጣም ይወዳትና ያፈቅራት ነበረ። ኤልሹ ግን በሱ ሳትወደውና ሳታፈቅረው ከሱ ጋር በመሆን እየተጫወተችበት ነበረ ማለት ነው፣ ወይም እያታለለችው ነበረ። አሁን ግን ነገሩ ሁሉ ከገባው በኋላ ኤልሹን ልክ እንደ ፍቅረኛ ሳይሆን እንደ ጓደኛ ቀርቧት በማንኛውም ሰው በሚያስፈልጋት ሰዓት ከጎኗ ነበረ ማለት ነው። እንግዲህ በጣም ልቡን ሰብራው የሄደች ሴት ናት። ነገር ግን እሱ ደግሞ አልራቃትም። በፊት በጣም የወዳት እና ያፈቅራት ስለነበረ አሁን ከእሷ ሳይርቅ ልክ እንደ ጓደኛ የሰው እርዳታ ባስፈልጋት ሰዓት በማንኛውም ነገር ከጎኗ ሆኖ እያገዛት ነበረ ማለት ነው። ኤልሹ ግን አሁን አንድ ቀን ከቤተሰቦቿ ተለይታ ለመውጣት ስትሞክር በዚህ ሀሳብ ስላልተስማማና ሊቀበላት ስላልቻለ ብቻ ልትበቀለው ትሞክራለች ማለት ነው። እንግዲህ ይህንንም ነገር ኑኑን ወደ እሱ እንድትቀርብ በማድረግ እሱ ፍቅር ከያዘው በኋላ እሷ እንድትርቀው እንዲጎዳል በማድረግ ነበር እሷ ስታደርግ የነበረውን ነገር ልክ መልሳ ደግሞ በሌላ ሰው ልቡን ለመስበር እየሞከረች ነው ማለት ነው። ጆም አሁን ላይ ጥሩ ሰው እንዳገኘና ለሱ የምትሆነውን ሴት እንዳገኘ ነው እያሰበ ያለው ማለት ነው። ምክንያቱም ኑኑዬ ለመጀመሪያ ቀን ሲያገኛት ጀምሮ ለኑኑ የሆነ ስሜት አለው። አሁን ደግሞ በጣም እየተቀራረቡ መጥተዋል። ይህ ሁሉ ነገር የሆነው ደግሞ በኤልሹ ምክንያት ነው ማለት ነው። ኑኑዬም ከሱ ጋር መሆን ሳትፈልግ በግድ እንዲቀራረቡ በማድረግ እና ከወንድሟ ጋር እንዲለያዩ ከጆ ጋር ደግሞ እንዲቀራረቡ በማድረግ ትልቅ ሴራ እየሰራችባቸው ነው ማለት ነው። ጆ ግን ኑኑዬን በጣም ወዷታል። በዛ ላይ ደግሞ አምኖ ነው የተቀበላት። ነገር ግን ጆ ኑኑዬ ከልቧ እንዳልቀረበችው ሲያውቅ ምን አይነት ሰው እንደሚሆን መገመት በጣም ከባድ ነው። ምክንያቱም ኤልሹ ልቧን ሰብረው አሁን ደግሞ በኑኑ ሲደገም ለሱ በጣም ከባድ ነው የሚሆነው ማለት ነው። እና ብዙ ሰው ኑኑ ከጆ ትራቅ፣ ጆ እና ኑኑ በጭራሽ መቀራረብ የለባቸውም የሚሉ በጣም ብዙ ኮሜንቶች አሉ። እውነት ነው። ምክንያቱም አንድ ሰው በአንድ ነገር ተደጋግሞ ተተጎዳ ሰው በጣም ክፉ ይሆንና ባህሪው ይቀየራል ማለት ነው። ጆ በጣም ዱርዬ አይነት ልጅ ቢሆንም ነገር ግን ደግሞ በጣም ደግና የዋህ ልጅ ነው ማለት ነው። ለማንኛውም ሰዓት ሰውን ለመርዳት ወደኋላ የማይል በጣም መልካም እና ጥሩ ሰው ነው። ነገር ግን በኑኑ ከተጎዳ ድጋሜ ደግሞ ይህንን ባህሪውን ያጣል ማለት ነው። ዜሉልም ለኑኑ ያለው አመለካከት በጣም ተቀይሯል። ምክንያቱም ኑኑ በጣም ባለየና ስርዓተ ቢስ ልጅ እንደሆነች ነው እየተረዳው ማለት ነው። ምክንያቱም በየት ወጥታ ያንን ሰው ተገናኝተው ወይም ተዋውቀው ነው ፍቅር የጀመረችው ብሎ እያሰበ ነው ማለት ነው። እንግዲህ ከኑኑዬን ከጆ ጋር ከአንዴም ሁለቴ አይቷታል። አሁን ደግሞ ብዙ ጊዜ የኤልሹን ልብስ እየለበሰች እየወጣችውን ታገኘዋለች ማለት ነው። ይህ ደግሞ የባሰ ከኑኑ እንዲርቅ እያደረገው ነው ማለት ነው። እንግዲህ ኑኑዬ ለኤልሹ ብላ ብትቀርበውም ነገር ግን ያን ጊዜ ንገሪኝ እያለ ሲጠይቃት ለምን እንደወጣች እያለ ሲጠይቃት እሷ ግን ምንም ነገር አለመናገርን መርጣ ነበር። ይህንንም ያደረገችው ለኤልሹ ብላ ነበረ። ነገር ግን ኤልሹ ደግሞ እኔ ሁሉንም ነገር ነግሬዋለሁ፣ አስረድቼዋለሁኝ እና በአንቺ በጭራሽ አልተቀየመሽም እያለች በመካከላቸው የተፈጠረው ክፍተት የባሰ እንዲሰፋ ነው እያደረገች ያለችው ማለት ነው። የባሰ እንዲራራቁ እያደረገች ነው። ኑኑዬ ግን ኤልሹን በጣም አምናት በሙሉ ልቧ ነው የተቀበለቻት ማለት ነው። ይህ ሁሉም ነገር እንግዲህ የራሷ ጥፋት ነው። ምክንያቱም ከአንዴም ሁለቴ አምና ስትጠጋት በጣም ብዙ ጊዜ ስትበድላት እና ኑኑን ስትጫወትባት ነበረ ማለት ነው። ነገር ግን አሁን ደግሞ በእንደዚህ አይነት መንገድ ስትመጣባት መንቃት ነበረባት። ከአንዴም ሁለቴም እንደከዳቻት አስባ
ብዙ ነገሮችንም አድርጋታለች። እነዛን ነገር ሁሉ አስባ እሷን ማመን አልነበረባትም። ስለዚህ አምና የኤሹን ሀሳብ መቀበሏ ኑኑ ትልቅ ጥፋት አጥፍታለች። በዚህ ነገር ደግሞ ለማንም ሰው ለማስረዳት ብትሞክርም ማንም ሰው የተረዳት ሰው የለም ማለት ነው። እንግዲህ እንግዳ ድራማ ላይ በጣም ብዙ አዳዲስ እንግዳ የሆኑ ነገሮች እየተፈጠሩ ነው። አዶኒ አሁን በጣም ከባድ እና ለሁሉም ሰው የሚያስፈራ አይነት ሰው ሆኖ የሆነው ማለት ነው። እንግዲህ ወይዘሮ ሄለንን ሽጉጥ ከጆ በመቀበል ነው እንግዲህ ሄዶ ያስፈራራት ማለት ነው። እንግዲህ በቀጣይ ክፍል ላይ ምን እንደሚፈጠር እና እንዴት እንደሚሆኑ አብረን የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁንም ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛልኝ።